የዋሰራ ቅድስት ቴሬዛ ዓመታዊ ክብረ በዓል ተከበረ። መስከረም 1 ቀን 2018 ዓ.ም በሆሳዕና ሀገረ ስብከት በካቶሊክ ትውፊት ከሚታወቁት ቅዱሳን አንዱ የሆነችው የሕፃኑ ኢየሱስ ቅድስት ቴሬዛ ዓመታዊ ክብረ በዓል በዋሰራ ቁምስና በመንፈሳዊ ድምቀት ተከበረ። የክብረ በዓሉ መስዋዕተ ቅዳሴም የሆሳዕና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩም ፍራንሷ ከ40 በላይ በሆኑ ካህናት ታጅበው አሳርገዋል። ብፁዕ አቡነ ስዩም በመክፈቻ ንግግራቸው የዋሰራ ንግደት ስፍራ በ2017 ዓ.ም በርካታ ጳጳሳት በተገኙበት በብፁዕ ካርዲናል ብርሃነ ኢየሱስ ሱራፊል ቡራኬ የንግደት ስፍራ ተብሎ መሰየሙን አስታውሷል። ቤተክርስቲያንም ቅድስት ቴሬዛን የሚስዮናውያን ባልደረባ ብሎ መሰየሙንም እንዲሁ ያስታውሷል። ብፁዕነታቸው ወጣቶች በካቶሊክ ማንነታቸው እንዲጸኑ በተለይም በመዝሙርና በሉጠርጊያ ካቶሊካዊ ማንነታቸውን አጉልተው እንዲያሳዩ በማሳሰብ ዝማሬና አምልኮ ምንጊዜም የቤተክርስቲያኗን ትውፊት ክብር የሚያንጸባርቅ መሆን እንዳለበት ጠቁመዋል። በዋሰራ ቅድስት ቴሬዛ ክብረ በዓል የተገኙት በኢትዮጵያ የኮንሱላታ ገዳም አለቃ ክቡር አባ ታመነ አሳሩ ወጣቶች ሃይማኖታዊ ጥሪያቸውን እንዲያጤኑ በማሳሰብ በኢትዮጵያ ካቶሊካዊት ቤተክርስቲያን አስተዳደር ስር በአጠቃላይ 64 ገዳማት 47 የሴቶችና 17 የወንዶች መኖራቸውን በማስታወስ ጥሪ ለሚሰማቸው በመረጡ ገዳም በመግባትም ጥሪያቸውን ማሳደግ እንደሚችሉ አመላክተዋል። ክብርነታቸው የዋሰራ ቁምስና ጥሪን በመንከባከብ ላበረከቱ ታሪካዊ ሚና መስግነው ህብረተሰቡም አሁንም ይህንኑ ለእግዚአብሔር አገልግሎት የመሰጠት መንፈስን አጠናክሮ እንዲቀጥል አሳስበዋል። የዋሰራ ቅድስት ቴሬዛ ዓመታዊ ክብረ በዓል ብፁዕነታቸውን ጨምሮ ከበርካታ ገዳማትና ቁምስናዎች ካህናት፣ ደናግል፣ መዘምራንና ምዕመናን በመገኘት በታላቅ መንፈሳዊ ድምቀት ተከብሯል።